የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጭርና ሰበር መረጃ ይዤ ቀርብ ያለው አቶ ጌታቸው ረዳና ሰሞነኛ እንቅስቃሴያቸውን በተመለከተ ቢቢሲ ከውስጥ ምንጭ ሰበር መረጃ ይዞ መጥቷል። ምንድነው የሰበር መረጃ? እናደምጠዋለን። አብረን ዝርዝሩን እንከታተለው። በቀድሚያም አቶ ጌታቸው ረዳ አዲስ ፓርቲ ሊመሰርቱ መሆኑን ቢቢሲ ዘገበ። በአቶ ጌታቸው ረዳ የሚመራው ከህዝባዊ ወያኔ አርነት ትግራይ ህወሓት የተገነጠለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ መናገራቸውን ቢቢሲ ዘግቧል። ይህ አዲስ በመዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሐሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰኑንም ተናግረዋል። ስማቸው እንዳይገለጽ የጠየቁ እኚሁ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል የሚችል ነው ብለዋል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ በይፋ ከቀናት በፊት ማስታወቁ አይዘነጋም። የመሰረዝ አደጋ የገጠመው በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያውን ስምምነት እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገብ ተገቢ አለመሆኑን ሲገልጽና ሲከራከር ቆይቷል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንት በፊት ባወጡት የጋራ መግለጫ በደብረጽዮን የሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ይፋ አድርገዋል። በመሆኑም ይላሉ እኚሁ የቢቢሲ ምንጭ፣ በመሆኑም የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችል አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲውን ህገ ደንብና ፕሮግራሞችን አርቅቀው መጨረሳቸውን ተናግረዋል። ምንጩ አክለውም ሲናገሩ የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙም ገልጸዋል። ይሁን እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጣቸው መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለም ገልጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ይህ ስብስብ ለምዝገባ እየተሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ አረጋግጠዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁ ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲን እየመሰረቱ ካሉ ሰዎች መካከልም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ የነበሩት አቶ በየነ ምክሩ እንዲሁም ፕሮፌሰር ክንደያ ገብረሕይወትም እንደሚገኙበት ቢቢሲ ዘግቧል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተና ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጮቹ መግለጻቸውን ቢቢሲ ገልጧል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ካገኘ በኋላ ከባለሀብቶች እስከ ቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉም ተናግሯል።
ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንደያ ገብረሕይወት በሚኒስትር ደኤታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር ዶክተር አብይ አህመድ መሾማቸውን ያስታውሷል። ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ፓርቲ ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው አንዳችም ነገር የለም፣ ገለልተኛና ነፃ ፓርቲ ነው ሲሉ መልሰዋል። በ1967 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ምክንያት ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይቷል ብሏል ቢቢሲ። በነ ደብረጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሂድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሂድ ተጠይቆ ነበር። ህወሓት እንደ አዲስ አልመዘገበም በማለት የምርጫ ቦርድ ጥያቄን ውድቅ አድርጓል። ህወሓት እንደ ፓርቲ በቀጣዮቹ 2 ሳምንታት እንደ ፓርቲ ዕውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫም ህወሓት ከትናንት በስቲያ ማውጣቱ በርካቶችን ማነጋገሩ አይዘነጋም። በሌላ ዜና በኪም ጆንግ ኡን የምትመራው ሰሜን ኮሪያ በዩክሬን ጦርነት ከሩሲያ ጎን ተሰልፈው የሚዋጉ ወታደሮችን ማሰማራቷን በይፋ አመነች። በሰሜን ኮሪያ መንግስታዊ የቴሌቪዥን የዜና ወኪል KCNA ላይ የሀገሪቱ ጦር ባሰራጨው ዘገባ ወታደሮቹ በመሪው ኪም ጆንግ ኡን ትዕዛዝ የኩርስክ ክልልን ሙሉ በሙሉ ነፃ እንዲያወጡ ረድተዋል ሲል ገልጸዋል። ሰሜን ኮሪያ ይህንን ያሳወቀችው የሩሲያ አዛዥ ቫለሪ ጌራስሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካደነቁ ከጥቂት ቀናት በኋላ ሲሆን ይህም ደግሞ ሩሲያ ተሳትፏቸውን በይፋ ለመጀመሪያ ጊዜ ያሳወቀችበት ጊዜም ሆኗል። የሩሲያ ጦር አዛዥ እንደተናገሩት ከሆነ ሩሲያ የኩርስክ ግዛትን ሙሉ በሙሉ መልሳ መቆጣጠሯን ተናግረዋል። ይህ ግን በዩክሬን ውድቅ ተደርጓል ብሏል ቢቢሲ። ለመግለጫው ምላሽ የሰጠችው አሜሪካ ሰሜን ኮሪያ ጦርነቱን በማስቀጠሏ ኃላፊነቱን መሸከም አለባት ብላለች። ባለፈው ዓመት ሰሜን ኮሪያ በሺዎች የሚቆጠሩ ወታደሮቿን ወደ ኩርስክ መላኳን የደቡብ ኮሪያና የምዕራብ ዓለም ሀገራት ዘግበዋል። ወታደሮችን ለማሰማራት የተወሰነው በሰሜን ኮሪያና በሩሲያ መካከል የተደረገውን የጋራ መከላከያ ስምምነት መሰረት ያደረገ ነው ሲል KCNA ዘግቧል። ለፍትህ ሲሉ የተዋጉ በሙሉ ጀግኖችና የእናት ሀገር ክብር ተወካዮች ናቸው ሲል ኪም መናገራቸውን KCNA ዘግቧል። ሰሜን ኮሪያና ሩሲያ ጥምረትና ወንድማማችነታቸውን በኩርስክ ያሳዩ ሲሆን በደም በተረጋገጠ የወዳጅነት ግንኙነታቸው በሁሉም መንገድ ለማስፋት ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። ሰሜን ኮሪያ የሩሲያ ጦርን በድጋሚ እንደምትደግፍም አክለዋል። የሰሜን ኮሪያ ወታደሮች የኩርስክ ተልኳቸው ካበቃ በኋላ ምን እንደሚሆኑና ወደ ሀገር ቤታቸው ስለመመለሳቸው KCNA አልዘገበም። በኪምና ፑቲን መካከል ያለው የሁለትዮሽ ግንኙነት መጠናከርን ተከትሎ የሰሜን ኮሪያ ወታደሮች ከሩሲያ ጎን ተሰልፈው መሰማራታቸውን የሚገልጹ ዘገባዎች በጥቅምት ወር መጀመሪያ ላይ ብቅ ያሉ የነበሩ ቢሆንም ነገር ግን በወቅቱ በሁለቱም ኃይሎች መካከል ማጣጣልና ውሸት ነው የሚሉ ማስተባበያዎች ሲሰጡ ቆይተው ነበር። ይህም የሩሲያው መሪ ቭላዲሚር ፑቲንና ኪም ጆንግ ኡን ሁለቱም ሀገራት ጥቃት ከተሰነዘረባቸው እርስ በርስ ለመደጋገፍ የተስማሙበትን ስምምነት መፈራረማቸውን ተከትሎ የሆነ ነበር። ስቶርም ኮርፕስ ከተሰኘው ከፍተኛ ክፍል የተውጣጣ የተነገረለት የሰሜን ኮሪያ ጦር ለዘመናዊ ጦርነት ዝግጁ እንዳልሆነ ወታደራዊ ባለሙያዎች ይናገሩ ነበር። በተለይም የምዕራባውያን የወታደራዊ ተንታኞች ብዙም ያልሰለጠኑ የሰሜን ኮሪያ ወታደሮች በሩሲያ ውስጥ ለውጥ አያመጡም ሲሉ ሲያጣጥሏቸው ቆይተው ነበር። ነገር ግን የኩርስክ ክልልን ሙሉ በሙሉ ነፃ ማውጣታቸውን ሩሲያም አረጋግጣለች። የቀድሞ የብሪቲሽ ጦር አዛዥ ኮሎኔል ሃሚሽ እንደተናገሩት ደግሞ እነዚህ ብዙም ያልሰለጠኑ ወታደሮች በማይግባቧቸው በሩሲያ መኮንኖች የሚመሩ ስለሆኑ ምንም ለውጥ አያመጡም ብለው ነበር። የዩክሬን ከፍተኛ ወታደራዊ አዛዥ ጀነራል አሌክሳንደር ሲሪስኪ በበኩላቸው የሰሜን ኮሪያ ወታደሮች ግንባር ላይ ላሉ የዩክሬን ተዋጊዎች ከፍተኛ ችግር እየፈጠሩባቸው ናቸው ሲሉ ተናግረው ነበር። እነርሱ ብዙ ናቸው። ከ11000 እስከ 12000 ከፍተኛ ተነሳሽነት ያላቸውና ጥሩ ዝግጅት ያላቸው ወታደሮች በማጥቃት ላይ ናቸው። በሶቪየት ስልት ላይ ተሰማርተው ይንቀሳቀሳሉ፣ በቁጥራቸውም ይተማመናሉ ሲሉ ጀነራሉ ለዩክሬኑ TSN ታይጂንግ ለተባለው ቴሌቪዥን ጣቢያ መናገራቸውን ቢቢሲ አስታውሷል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ